አቡነ ቶማስ ዘደብረ ሀይዳ። አቡነ ቶማስ ዘሀይዳ የተባሉት ኢትዮጵያዊ ጻድቅ በ1450 ዓ.ም ከሱዳን በመጡ አረማውያን እጅ በሰማዕትነት ያረፉ ታላቅ ጻድቅና ሰማዕት ናቸው። ሽረ እንዳስላሴ አውራጃ የሚገኘውን የጻድቁ የአቡነ ቶማስን ገዳም ከሌሎች ገዳማት ለየት የሚያደርገው ነገር ገዳማቸው ውስጥ ስጋና ቅቤ ተበልቶም ሆነ ተይዞ ወደ ገዳሙ መውጣት ፈጽሞ አይቻልም። አልታየውም ተብሎ እንኳን በድብቅ ስጋ ተይዞ ቢገባ ስጋው ይተላል። ስጋና ቅቤ የበላ ሰው ዕለቱን በድፍረት ወደ ገዳሙ ቢገባ ሆዱ በኃይል ይነፋል፣ በዚያም ይታወቅበታል። ከብቶቹም ቢሆኑ ወደ ገዳሙ አይወጡም። ማንም ሳይመልሳቸው ራሳቸው ይመለሳሉ። ገድላቸው እንደሚናገረው ጻድቁ አቡነ ቶማስ የተወለዱት በተንቤን አውራጃ በአበርገሌ ወረዳ ነዋይ በተባለ ቀበሌ ከአባታቸው ከቀሲስ ኤልሳ ከእናታቸው ትቀድሰነ ማርያም ነው። የተወለዱት በዘመነ ልቋስ በዕለተ ስሉስ የካቲት 26 ቀን በ1291 ዓ.ም ነው። እድሜያቸው ለትምህርት እንደደረሰ አባታቸው ትምህርት ቤት አስገባቸውና በሚገባ ተማሩ። መንፈሳዊ ትምህርታቸውን ካጠናቀቁ በኋላ በዘመነ ሉቃስ ነሐሴ 24 ቀን በ1327 ዓ.ም ከአባታቸው ከአቡነ ተክለ ሃይማኖት ዘደብረ ሊባኖስ ማዕረገ ምንኩስና ተቀበሉ። ከመነኮሱ በኋላ ቅዱስ ጳውሎስ በመልእክቱ ላይ ይህ ዓለም በእኔ ዘንድ የሞተ ነው፣ እኔም በዓለም ዘንድ የሞትኩ ነኝ የሚለውን የሐዋርያውን የቅዱስ ጳውሎስን መሪ ቃል ተከትለው ከዓለምና ከተስፋው ተለይተው በተለያዩ የኢትዮጵያ ክፍላተ ሀገራት እየተዘዋወሩ ለ34 ዓመታት የከበረች ወንጌልን አስተምረዋል። ከዚህ በኋላ በተንቤን አውራጃ ደብረ ጸለይ የተባለ አንድነት ገዳም መስርተዋል። ከዚህም በኋላ አቡነ ቶማስ በ1358 ዓ.ም ከጸለይ ተነስተው በሽሬ ጽምብላ አድርገው ወደ ዋልድባ አበረንታንተ ገዳም ገብተው ጀቅጀቅ ከተባለ ቅዱስ ቦታ ላይ ለ1 ዓመት ያህል ሱባኤ ይዘው ከቆዩ በኋላ በእግዚአብሔር ፈቃድ በቅዱስ ሚካኤል መሪነት በደመና ተጭነው ወደ ቅድስት ሀገር ኢየሩሳሌም በ1359 ዓ.ም ተጓዙ። በዚህም ቅዱስ መካን ጌቴሴማኒ በተባለ ልዩ ቦታ ላይ 1 ዓመት ሱባኤ በመያዝ በጸሎት ተወስነው ኖሩ። ከዚህ በኋላ ከሕፃንነታቸው ጀምሮ በትንቢትና በራእይ ስትነገርላቸውና ስትጠብቃቸው ወደ ነበረችው መካነ መቃብራቸው ወደምትሆን ደብረ ማርያም ሀይዳ ገዳም 50 መነኮሳትን ደቀ መዛሙርቶቻቸውን ይዘው በ1360 ዓ.ም በዘመነ ማቴዎስ ግንቦት 1 ቀን በአጼ ሰይፈ አርድ ዘመነ መንግስት ገዳሙን መሰረቱት። እጅግ አስገራሚው ገዳማቸው ትግራይ በሽረ እንዳስላሴ አውራጃ በአሰግድ ጽምብላ ወረዳ እንዳባጉና ወደ ምዕራብ አቅጣጫ ከተጓዝን በኋላ በምዕራብ በኩል ግርማ ሞገስ በተላበሰ ተራራ ላይ ከሩቅ ይታያል። ገዳሙ የተመሰረተው በ1360 ዓ.ም በአጼ ሰይፈ አርድ ዘመነ መንግስት ሲሆን የመሰረቱትም አባታችን አቡነ ቶማስ ዘሀይዳ ናቸው። ገዳሙ ከተመሰረተ ከ600 ዓመት በላይ ያስቆጠረ የዕድሜ ባለቤት ሲሆን በውስጡም ጥንታዊነቱን የሚያረጋግጡ በርካታ ጥንታውያን ጽሕፈቶችና ቅርሶች ይገኛሉ። የገዳማቸው ስም ሀይዳ ሲባል እሳቸውም ቶማስ ዘሀይዳ እየተባሉ ይጠራሉ። ጻድቁ እንደ አባ ሳሙኤል ዘዋልድባና እንደ አባ ኢየሱስ ሞዓ ገዳማቸውን እንደ ሞሰብ አንስተው አስባርከውታል። አባታችንም ቶማስ ጌታችንን መድኃኒታችን ኢየሱስ ክርስቶስ 2 ወይም 3 በስሜ በተሰበሰቡበት ስፍራ እኔ በመካከላቸው ሆናለሁ ያለውን አምላካዊ ቃል መሰረት አድርገው 50 መነኮሳትን ይዘው ይህን የአንድነት ገዳም ሲመሰርቱ የወንድና የሴት ገዳም ለይተው መንፈሳዊ ሕግና ስርዓትን በመስራት ነው። በዚህም እስከ ዛሬ ድረስ የማህበሩ አንድነትና ስርዓት ተጠብቆ ይገኛል። አባታችን ቶማስም መላ ዘመናቸውን ለ160 ዓመት ያህል በመንፈሳዊ ሕይወት በታላቅ ተጋድሎ ከኖሩ በኋላ በዘመነ ሉቃስ በዕለተ ቅዳሜ ጥር 21 ቀን በ1450 ዓ.ም 3 ሰዓት ላይ ከሱዳን የመጡ አረማውያን ቤተክርስቲያኑን ሲያቃጥሉት ጻድቁም አብረው በሰማዕትነት አርፈዋል። መካነ መቃብራቸው በገዳሙ ቤተ መቅደስ ውስጥ ብዙ ታምራትን እየሰራ ይገኛል። ጻድቁ አቡነ ቶማስ ለ90 ዓመታት የገዳሙ አበምኔት ሆነው በገዳሙ ውስጥ የኖረውን የእግዚአብሔርን አገልግሎት ፈጽመዋል። ገድላቸውም እንደሚናገረው ጌታችን መልካም የሆነውን ገድላቸውን በመመልከት ልዩ የሆነ ቃል ኪዳንን ገብቶላቸዋል። ይህም ቃል ኪዳን አባታችን ቶማስ ጥር 21 ቀን በዕለተ ቅዳሜ በ1450 ዓ.ም በዘመነ ማርቆስ በሰማዕትነት ካረፉ በኋላ ጌታችን ከሞት አስነሳቸውና እርሳቸውም ሎቱ ስብሐት ለእግዚእነ ኢየሱስ ክርስቶስ ብለው ከሰገዱ በኋላ ተነስተው ፈጣሪያቸውን አመስግነው ቁመው ቃል ኪዳን ተቀብለዋል። ቤተ ክርስቲያን በስምህ ያሳነጸና ያነጸ በጸሎትህ ተማምኖ መጽሐፈ ገድልህን ያነበበ የተረጎመ የጻፈ ያጻፈ
የተቻለውን ያህል በስምህ የጸለየ ከመቃብር ቦታ የተቀበረ በገዳምህም ውስጥ የተቻለውን ያህል የረዳ አምላከ ቶማስ ተዘከረኒ ብሎ በስምህ የተማጸነ ብዙ አማሃን እንደሰጠ ይቆጠርለታል። እንዲሁም እግዚአብሔር ያድንሃል፣ በጭንቀቱም ጊዜ ይረዳዋል። ዳግመኛም በሕመም ምክንያት ከመታሰቢያ በዓል ሳይደርስ ቀርቶ የመታሰቢያ በዓል ካለፈ በኋላ የበዓሉን የማዕድ ፍርፋሪ አምላከ ቶማስ ተዘከረኒ ብሎ 3 ጊዜ የቀመሰ ከበረከቱ ተካፋይ ይሆናል በማለት ሕያው እግዚአብሔር የማይታበል ቃል ኪዳን ገብቶለታል። የአቡነ ቶማስ ድንቅ ታምራት የሚሰራው የእጃቸው መስቀል ከገዳሙ ውስጥ ይገኛል። ከባድ በደል የፈጸመ ሁሉ ማለትም ነፍስ የገደለ፣ ቤት ያቃጠለ ወዘተ ከገዳሙ መጥቶ በጻድቁ በአቡነ ቶማስ የእጃቸው መስቀል ፊት ለፊት ቀርቦ ተናዞ ከፈጣሪና ከሰው ጋር ታርቆ ይሄዳል። አባታችን ከሚያደርጓቸው በርካታ ድንቅ ታምራት ውስጥ አንዱ ይህ ነው። በገድላቸው ላይ እንደተጻፈው የአቡነ ቶማስ ጽኑ ተጋድሏቸው እንዲህ ነው። ምግባቸው ከአርብ እስከ አርብ የደረቀ የጫካ ሾላ ፍሬ ነው እንጂ ከመነኮሱ በኋላ እህልም ቀምሰው አያውቁም። ለ40 ቀን ውሃ ሳይጠጡ ይጸልያሉ። ሌሊትን ሲጸልዩ ሲሰግዱ ያድራሉ እንጂ ለማረፊያቸው ጎጆ ለምኝታቸው ምንጣፍ አልነበራቸውም። ስግደታቸውም በአንዲት ሌሊት በምስራቅ 1000፣ በምዕራብ 1000፣ በሰሜን 1000፣ በደቡብ 1000፣ በቀን 4000 ነው። ሲጸልዩም እንባቸውን እንደ ጎርፍ ያፈሳሉ። ራሳቸውንና እግራቸውን በታላቅ ዛፍ ላይ እያሰሩ ምንም ሳይቀምሱ እስከ 10 ቀን ድረስ ይጸልያሉ። የዳዊትንም መዝሙር በቀን 4 ጊዜ በሌሊት 4 ጊዜ ይጸልያሉ። ዳግመኛም 9 ክንድ ጉድጓድ ቆፍረው በእርሱ ውስጥ ገብተው ከግንቦት 3 ቀን ጀምረው እስከ ሰኔ 16 ቀን ድረስ ከጉድጓድ ሳይወጡ በታላቅ ተጋድሎ ኖሩ። አንድ ቀን የታዘዘ መላእክት መጥተው አባታችንን ወደ ሰማያት አሳረጓቸውና የክብር የደስታ ቦታን ገነትንና መንግስተ ሰማያትን አሳዩአቸው። አባታችንም እጅግ ተደሰቱ። ዳግመኛ መላእክት ይህ የአንተ ማረፊያ ነው ብለው ርስታቸውን አሳዩአቸው። አባታችንም በዚያ ይኖሩ ዘንድ ወደዱ። ነገር ግን መላእክቱ አሁን ወደ ማደሪያ ተመልሰህ ግባ፣ በኋላ ግን ወደዚህ ተመልሰህ ትመጣለህ አሏቸውና ወደ ምድር አወረዷቸው። ዳግመኛም አባታችን ቶማስ ወደ ሰማይ እየወጡ ከ24ቱ ካህናተ ሰማይ ጋር ሆነው የስሉስ ቅዱስን መንበር ያጥኑ ነበር። አባታችን ቀኝና ግራ እጃቸውን ዘርግተው ሲጸልዩ 10 ጣታቸው እንደ ፋና መብራት ያበሩ ነበር። ፊታቸውም እንደ ፀሐይ ብርሃን ያበራል። በስውር ወደ ኢየሩሳሌም እየሄዱ ቅዱስ ሥጋውና ክቡር ደሙን ተቀብለው ሲመለሱ ሰው አያቸው ነበር። ከዚህ በኋላ አባታችን ጽኑ የሆነውን ተጋድሏቸውን ከፈጸሙ በኋላ የእረፍታቸው ጊዜ ሲደርስ የክብር ባለቤት ጌታችን ተገለጠላቸውና ምን ያደርግልህ ዘንድ ትወዳለህ? የልብን ምኞት ሁሉ እንድሰጥህ ለምነኝ አላቸው። አባታችንም ኢትዮጵያን ማርልኝ አሉት። ጌታችንም ስምህን የጠራ ተስካርህን የሚያደርግ ቤተ ክርስቲያንን የሰራ በጸሎት የተማመነውን ገድልህን የጻፈውን ያነበበውን ወይም በጥም ልብ የሰማውን የተረጎመውን እምርልሃለሁ አላቸው። የታመመ ቢሆን በበዓል ቀን ይጸልይ፣ ቁርባንን ይቀበል። ቁርባን ለመቀበል ባይገባው ከዝክር ታምኖ ይብላ። ይብላ አላቸው። ስምህን በምስራቅ በምዕራብ በሰሜንና በደቡብ በፍጹም ሃይማኖት ቢጠሩ ይድናሉ። ወደ አንተ ሲመጡ በመንገድ ቢሞቱ ወደ ተስካርህ ባይደርሱ እምርልሃለሁ አላቸው። አባታችንም አምላካቸውን ሰውን የምትወድ ጌታ ሆይ ለአንተ ምስጋና ይገባል፣ ለመንግስትህ ምስጋና ይገባል ብለው ሰገዱለት። ጌታችንም ከባረካቸውና ተስፋቸውን ከነገራቸው በኋላ በምስጋና ወደ ሰማይ አረገ። ከዚህም በኋላ በዕለተ ቅዳም በባዕታቸው ሳሉ ሽፍቶች ቅዱሳን ወዳሉበት ገዳም ገብተው ቤተ ክርስቲያኑን አቃጠሉት። አባታችንም ከአርድእቶቻቸው ከአቡነ እንድርያስና ከአቡነ ፍሬ ካህን ጋር ሆነው ከመሰዊያው ፊት ቆሙ። አባታችን ቶማስም ታቦቱን አቅፈው በ160 ዓመታቸው በሰማዕትነት አረፉ። ጌታችንም ዳግመኛ ተገልጦላቸው ቃል ኪዳኑን አጽንቶላቸው ነፍሳቸውን በመላእክት ምስጋና አሳረጋት። ልጆቻቸውም ስጋቸውን በክብር ገንዘው በተቀደሰ ቦታ ቀበሩት። ዳግመኛም 60 መነኮሳትን ሰብስበው ቤተክርስቲያኑን እንደገና አጸኑት። አባታችን ባረፉ ጊዜ ስለ ክብራቸው ፀሐይ እስከ 9 ሰዓት የጨለመች ሲሆን ደቀ መዛሙርቶቻቸው ቅዱስ ሥጋውን ተሸክመው በክብር ሲወስዱ ፀሐይና ጨረቃ 3 ጊዜ ሰግደውላቸዋል። ከረፍታቸው በኋላ አባታችን ድንቅ ታምራትን አደረጉ።
ቤተ መቅደሳቸው ውስጥ የሚገኘው መቃብራቸው እስካሁን ድረስ ብዙ ድንቅ ታምራትን ይሰራል። የአቡነ ቶማስ ልጆች አበው መነኮሳት በተቀደሰ ገዳማቸው በጾም በጸሎት ተወስነው መንፈሳዊ ተጋድሏቸውን እየፈጸሙ እያሉ በ16ኛው መቶ ክፍለ ዘመን ከሱዳን አገር የመጡ ተኩሪር የተባሉ አረማውያን አባቶቻችን ላይ በፈጸሙት አደጋ ምክንያት 360 መነኮሳት በሰማዕትነት አርፈዋል። እኒህ ሰማዕታት አባቶች የክብር አክሊል ተቀዳጅተው ሳሉ በቤተ ክርስቲያኑ መግቢያ በስተ ምዕራብ በኩል አቡነ ስብሐት ለአብ ለተባሉ ጻድቅ ክብርት እመቤታችን ቅድስት ድንግል ማርያም በክብር ተገልጣ መሬቱን በስላሴ ስም አማትበ ባርከው ይከፈትልሃል ከዚያም ቅበራቸው ብላ አዘዘቻቸው። አቡነ ስብሐት ለአብም የእመቤታችንን ትእዛዝ ተቀብለው ስርዓቱን ፈጽመው በአንድ ጉድጓድ ውስጥ ቀበሯቸው። ይኸውም ቦታ እስከ ዛሬ ድረስ በገዳሙ ውስጥ መቃብር አበው እየተባለ ይጠራል። ከገዳሙ ቤተክርስቲያን ጋር ሳይታጠን አይውልም። የአቡነ ቶማስ ረድኤት በረከታቸው ይደርብን፣ በጸሎት ይማረን። ወስብሐት ለእግዚአብሔር አሜን።